ከ3 ቀን በፊት አንድ ላይቭ ቤት ገብቼ የሴቶች ጥቃትና ስቃይ ሲወራ አንድ ወንድ ለመሆኑ ስንት ወንድ በየቀኑ ይገደል የለም? የተማሩ ሀገር የሚጠቅሙ ኢንጂነሮች እየተገደሉ አይደሉምን? ለምን ስለ ወንዶች አታወሩም? የሚል ንግግር ተናገረ። የሰው ልጅ ነው ቢባል ማን ያምናል? እንግዲህ ይሄ ቪዲዮ በዚህ ሰዓት ላይ እጅግ በጣም የዓለማችን ሕዝብ መነጋገሪያ ሆኗል። ስለዚህ ክብረቢሶች እያቸው ከወንጌል በላይ ከክርስትና በላይ ከመስቀሉ በላይ እግዚአብሔርን ከማምለክና እንዲያውም በአንዳንድ አካባቢ ከራሱ ከእግዚአብሔርን በላይ ባል ቢመጣው ነታገብ አላጋው እንዳትዋሽ እውነት ተመለሱ። እኔ ማውቀው ነገር የለም። ያያዩትን ከአቅሜ በላይ ሲሆን ነው የመጣሁት። አምልኮ እንዳትወጡ፣ ከዚህ አዳራሽ ስትወጡ አምልኮ እንዳትወጡ። እሁድ ሲያልፍ ከአምልኮ አትውጡ። ሰላም የህያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ሰሞኑን ቪዲዮዎቼ በጣም ብዙ እይታ እያገኙ አይደሉም። ምክንያቱም ደግሞ ላይክ ስለማይደረግ ዩቲዩብ ቪዲዮን ይይዘዋል፣ ወደ ሌሎች ጋር አያሰራጨውም እና በትላንትና ቪዲዮ ላይ እንዳሳያችሁኝ ትብብር ይህንን ቪዲዮ ብዙዎች ጋር እንዲደርስ ላይክ እንድታደርጉት በጌታ ፍቅር ጠይቃለሁ። መልካም ቆይታ። ከ3 ቀን በፊት አንድ ላይቭ ቤት ገብቼ የሴቶች ጥቃትና ስቃይ ሲወራ አንድ ወንድ ለመሆኑ ስንት ወንድ በየቀኑ ይገደል የለም? የተማሩ ሀገር የሚጠቅሙ ኢንጂነሮች እየተገደሉ አይደሉምን? ለምን ስለ ወንዶች አታወሩም? የሚል ንግግሮችን እየተናገረ ከብዙ ወንድና ሴቶችም ድጋፍን እያገኘ ሐሳቡ እየሰፋ የሁለትና የሶስት ሰዎች ውይይት ሆነና ከአንድ ሰዓት በላይ ጠብቄ ደብሮኝ ወጣው። ሐሳቤንም ሳልሰጥ ማለት ነው። በዚህኛው ግን ልመልስ ብዙዎችን ስለምደርስም አዎ ወንዶች ይገደላሉ። በስርቆት፣ በቡድን ጸብ፣ በመንገድ ላይ ግጭት፣ በጦርነት፣ በበቀል ወዘተ ህይወታቸው ያልፋል። ያ ደግሞ የሚያስለቅስ ልብን የሚሰብር እውነተኛ የወንድሞቻችን ህመም ነው። ነገር ግን እውነታውን እንነጋገር ከተባለ አንድ ወንድ በመንገድ ላይ ሲገደል የተገደለው ወንድ ስለሆነ ብቻ አይደለም። ሴት ልጅ ግን ቤቷ ውስጥ የምታምነው ሰው እጅ ላይ ወይም መንገድ ላይ ጥቃት ሲደርስባት ጥቃቱ የሚደርስባት ሴት በመሆኗ ብቻ ነው። ልዩነቱ እዚህ ላይ ነው። ሌላው ሊገባን የሚገባው ትልቅ እውነት አለ። የሴቶችን ጥቃት ለመቃወም የሌሎችን መፈክር ወይም የፌሚኒዝምን ፍልስፍና መቀበል ግዴታችን አይደለም። የፌሚኒስት ቡድኖች ወይም አስተሳሰቦች ከአካባቢያችን ባህል ከእምነታችን ጋር ፈጽሞ ላንቀበለው እንችላለን። እኔም ብትጠይቁኝ አራማጆቹ ሐሳባቸው ቅፍፍ ይለኛል። ፌሚኒስትን እየተቃወምኩ የሴት ልጅ ጥቃትን መቃወም ይቻላል። ይሄ የኔ እምነት ነው። ግዴታ ጥግና ጥግ ወይም ጽንፍ መሆን አይጠበቅብንም። ስለ ጥቃት ስናወራ ሴታ ሴት ወይም ፌሚኒስት መሆን አይጠበቅብንም። አሊያም ወንዳ ወንድነትን ማራመድ አይጠበቅብንም። እዛ ውስጥ መለጠፍ የለብንም። የማንክደው ሀቅ አለ። ሴቶችና ህፃናት በልዩነት የመጠቃት እድል ባላቸው ኢንቫይሮንመንት ውስጥ ነው ያለነው። በቀለም ለምሳሌ በነጮች ጥቁር ሰዎች እንደሚጠቁት ሴቶችም ህፃናትም የሚጠቁበት ዓለም ነው ያለነው። ስለሚያጠቃ ወንድ ሲወራ ፕሮቴክት የሚያደርግ ወንድ መረበሽ የለበትም። ያገኙትን ሁሉ ወንድና አባታቸውን ላይ ሳይቀር የሚሳደቡ የነዛ መንደር ሴቶች አይጠፉም። ነገር ግን የሴት ልጅ መደፈር፣ መደብደብና መገደል ያመናል ለማለት የግድ የፌሚኒስት ሐሳቦች ተከታይ መሆን አያስፈልግም። ሴት ልጅ ሰው በመሆኗ ብቻ ጥቃት ሊደርስባት አይገባም ለማለት የሌሎችን ፍልስፍና መጠበቅ የለብንም። የራሳችን ህሊናና ሰብአዊነት ብቻ ይበቃናል። ሴት ልጅ ሰው ነችና እንዳትበደል የጌታም ትእዛዝ የማህበረሰባችን ሞራልና የሰብአዊነታችን መለኪያም ጭምር ነው። የሴቶችን ጥቃት መቃወምና የፍትህን ጉዳይ ጠየቁ ማለት የወንዶችን ህመም ካዱት ማለት አይደለም። ፍትህ እኮ አንዱን ለመጥቀም ሌላውን የምናሳንስበት ሂሳብ አይደለም። የሴቶችን ጥቃት ስንቃወም የወንዶችን ደም እያቀለልን አይደለም። ነገር ግን የአንዷን ህመም ለመሸፈን የሌላውን ቁስል እንደማበሻ መጠቀም፣ ያ ደግሞ እውነተኛ ፍትህ አይደለም፣ ከኃላፊነት መሸሽ እንጂ። ሌላው ሴቶች ማሰብ ያለባቸው ወንድ የሚገዛበት ዓለም ውስጥ ነን። በቃ ይሄን አንክደው። ጥቃቱን መቀነስ የሚቻለው ወንዶች እስከ ተካተቱበት ድረስ ብቻ ነው። ሌላው ወንዶችን ማስተማር ነው። ድሮ ጎጂ ባህል የሚፈጽሙ ሰዎችን መንግስት ለማስቀረት የሄደበትን መንገድ መሄድ ግዴታ ነው። ብዙ ወንድ አካላዊ ጥቃት ባያደርስም የስሜት ወይም የስነ ልቦና ጥቃት
ስንፈጽም ልንገኝ እንችላለን። የሴቶችን ጥቃት ለመቃወም ጥቃቱን የሚያደርሰው አብዛኛው ጊዜ ወንድ ከሆነ መፍትሄው ከማን ሊጀምር ይችላል? ሴቶች ብቻቸውን ቢጮሁ ቢታገሉ ጥቃት አድራሹ አመለካከቱ ካልቀየረ ለውጥ ከየት ይመጣል? ለዚያ ነው የወንዶች ተሳትፎ ግዴታ ነው የምንለው። ከልጅነት ከቤቱ ከጎረቤቱ ከትምህርት ቤት ጀምሮ ሴትን ከማጥቃት ይልቅ ፕሮቴክት የሚያደርግ ወንዶች መፈጠር አለባቸው። ወንድ ማለት በጡንቻው የሚያስፈራራ በኃይል የሚገዛ ሳይሆን አክባሪ፣ ጠባቂና ለፍትህ የሚቆም ነው ብለን ማስተማር ያለብን እኛ ወንዶች ነን። የሴቶች ሰላም የቤቶች ሰላም ነው። የእናታችን፣ የእህታችን፣ የልጆቻችን ሰላም ነው። ስለዚህ የትኛውንም የውጭ ፍልስፍና ሳንከተል በራሳችን ማህበራዊ እሴት፣ በራሳችን ሃይማኖትና በሰብአዊነታችን ቆመን ለሴቶች ጥቃት መቆም እንችላለን። ወንድሜ ሆይ ይህ ትግል የሴቶች ብቻ አይደለም፣ የኔም የእናንተም የሁላችንም ትግል ነው። ምክንያቱም እሷ ሰላም ካልሆነች እኛም በጭራሽ ሰላም ልንሆን አንችልም። ዋው በጣም የሚገርም መካሪ መልእክት ነው ወንድማችን ያስተላለፈው። ብዙ ጊዜ የሴት ልጅን ጥቃት በተመለከተ እንደዚህ አይነት እንቅስቃሴዎች ሲደረጉ የሴት ልጅ ጥቃት ይቁም የሚል እንቅስቃሴዎች ምናምን ሲደረጉ አንዳንድ ወንዶች አሉ ተቃራኒ ሆነው የሚቆሙ እና በሴት ልጅ ጥቃት የሚደሰቱ እንዲያውም አንዳንዶቹ በዚህ ድርጊት ውስጥ የሚሳተፉ ወንዶች አሉና ይበላት እሰይ ደግ አደረገ አይነት ነገርን የሚናገሩ ወንዶች አሉ። በጣም የሚያሳዝኑኝ ምስኪን ወንዶች ማለት ነው። እነኛ አይምሯቸውን የተቀሙ ህሊናቸው የጠፋባቸው ወንዶች ናቸውና ወንድማችን እንዳለው ወንድ ልጅ ጠባቂ ነው መሆን ያለበት። እውነቴን ነው የምላችሁ። እስቲ ማለት ስሜቱን የምትረዱት አንድ የምትወዷት ለዓይናችሁ የምትሳሱላት ሴት ልጅ ብትኖራችሁ ይህንን ስሜት ትረዱታላችሁ። የሴት ልጅ ጥቃት ምን ያህል እንደሚያም ምን ያህል ሰላም እንደሚነሳ። በአሁኑ ሰዓት እኮ ኢትዮጵያ ውስጥ አንድ አባት ወይም እናት ሴት ልጁን ወደ ትምህርት ቤት ልኮ ቤት እስክትመለስ ድረስ ያለውን ሰቀቀን ያለውን ጭንቀት ተመልከቱ። ምክንያቱም ጊዜው ክፉ ስለሆነ ማለት ነው። እና ከወንድ ይልቅ ሴቶች የመጠቃት እድላቸው ሰፊ ነው። የሚያጠቃቸውም ወንድ እስከሆነ ድረስ ሴቶች እንዳይጠቁ የሴት ልጅ ጥቃት ይቁም በሚለው እንቅስቃሴ ውስጥ የወንዶች ተሳትፎ በጣም አስፈላጊ ነው። ሴት ልጅን የሚጠብቅ ወንድ ከሌለ ሴቶች ብቻ የሴቶች ጥቃት ይቁም ብለው ሊያስቆሙት አይችሉም። የሴት ልጅን ጥቃት ለማስቆም እኛ ወንዶች ትልቅ ስፍራ ስላለን ሁላችንም ተሳታፊ እንድንሆን በጌታ ፍቅር ጠይቃለሁ። ይኸው እዚህ ደርሳለች። ስሙ ወደ ውሻ የተቀየረው የሰው ልጅ ነው ቢባል ማን ያምናል? እንግዲህ ይህ ቪዲዮ በዚህ ሰዓት ላይ እጅግ በጣም የዓለማችን ሕዝብ መነጋገሪያ ሆኗል። የ26 ዓመቱ ቢሊዮነር ጃፓናዊ ነው እንግዲህ ጄሰን ይባላል ማለት ነው። ራሱን ወደ ውሻ ለመቀየር 2.7 ሚሊዮን ዶላር ነው የፈጀበት። አስቡት። አንዳንዴ ሀብት ትክክለኛ ባልሆነ መንገድ ሲመጣ ያንቀሸቀዣል የሚባለው እንደዚህ ነው። የምር ማለት ነው። እናንተ ይህን ያህል ብር ኖሯችሁ ማለት ነው ራሳችሁን ወደ ውሻ ቀይሩ እንኳን ብትባሉ እሺ ትላላችሁ? ይሄ ጃፓናዊ ግን አስቡት፣ ገና ጨቅላ የ26 ዓመት ቢሊዮነር ነው። ሀብት ድንገት ነው እጁ ላይ የወደቀው። ከዛም በኋላ እንግዲህ በስተ መጨረሻ ለ5 ዓመት ያህል ዝና ላይ ሀብት ላይ የተንጣለለ ህይወት ከኖረ በኋላ በስተ መጨረሻ ምርጫው የሆነው 2.7 ሚሊዮን ዶላር በማውጣት ራሱን ወደ ውሻነት መቀየር ነው። እና ይህን ነገር የምር እንዴት አያችሁት? ማይረባ አእምሮ ተላልፈ በጣም ያሳዝናል። እኔ ወንድምናቶቼ አንድ ምርቃት ልመርቃችሁ። በእውነት እግዚአብሔር አስተዋይ አእምሮ ይስጣችሁ። የሰውነት ትርጉሙ ይግባችሁ። በእውነት ነው የምላችሁ። እግዚአብሔር ሰውን የፈጠረበት ዓላማ ምን እንደሆነ ይግባችሁ። ከዛ በኋላ የሰው ልጅ ምን ያህል ክቡር በእግዚአብሔር መልክ የተፈጠረ ክቡር ፍጥረት እንደሆነ ትረዳላችሁ። እንኳን አይደለም እንስሳ ሆነን ለመኖር ልንመኝ ይቅርና እኛ እኮ እዚህ ምድር ላይ እግዚአብሔርን መስለን እንድንኖር እኮ ነው። እግዚአብሔርን ወደ መምሰል እንድናድግ እኮ የተፈጠር ነው ማለት። እግዚአብሔር በመልኩና በአምሳሉ የፈጠረን በጣም ትልቅ ስልጣን የሰጠን በጣም ትልቅ ስፍራ ላይ ያስቀመጥን የከበረን የእግዚአብሔር ፍጥረቶች እኮ ነን። በዚህ ልክ መውረድ እጅግ በጣም ያሳዝናል። ህሊናን መሸጥ ነው፣ አይምሮን መቀማት ነው። የዲያብሎስ ባሪያ ሆኖ ለስሜታችን ተገዢ መሆን ነው ይሄ ማለት። እና እግዚአብሔር ከእንደዚህ አይነት ባርነት ከእንደዚህ አይነት ጨለማ እግዚአብሔር እህትና ወንድሞቼ ይሰውራችሁ። ከወንጌል በላይ ከክርስትና በላይ ከመስቀሉ በላይ እግዚአብሔርን ከማምለክና እንዲያውም በአንዳንድ አካባቢ ከራሱ ከእግዚአብሔርን በላይ ገኗል። በጣም ከፍ ብሏል። ይሄ ከአማኞች ክልል ውጪ ስላለው ህብረተሰብ አይደለም የምናገረው። በአማኞች በወንጌል አማኞች ክልል ውስጥ እጅግ በጣም በሚያሳፍርና በሚያሳዝን ሁኔታ እና በትልቅ ቀውስ ውስጥ ነው የምንገኘው። በየቦታው ያለ ጥላቻ፣ ኩርፊያ ይሄ ነው የሚባል አይደለም ወገኖቼ። አንዱ ሌላውን ችላ ማለት፣ አንዱ ስለሌላው ግድ አለመሰኘት፣ እኔ ወንድሜ ጠባቂ ነኝን እንዳለ ቃየል
እንደዚህ አይነት ድምጾች እንደዚህ አይነት አስተሳሰቦች በየቦታው በገሃድ ይደመጣሉ ይታያሉ። መጎዳዳት አለ በጣም አንዱ በሌላው ላይ በክፋት መዝመት አሳፋሪ በሆነ ሁኔታ አለ። እኔነት በጣም ገኗል። እዚህም ጋር ዲቴል መግባት አልፈልግም። አሳፋሪ ነገር በዚህ በምድራችን ሁሉም ራሱን እንዴት ማሳየት እንደሚፈልግ ማግነን ማጉላት እንዴት እንደሚፈልግ በጣም የሚያሳዝነው ደግሞ ባለንበት ጊዜ ይህ ነገር ከዓለም አልፎ ቸርች ውስጥ መግባቱ ነው። እኔነት፣ ጥላቻ፣ ቂም በቀል፣ መጠላላት፣ መገፋፋት፣ ዘረኝነት እነኚህ ነገሮች አሁን ከዓለም አልፈው ቸርች ገብተዋል። ቸርች ውስጥ ያሉ ነገሮች ናቸው። አሁን ራስ ወዳድነት፣ ገንዘብ ወዳድነት፣ ተድላን ወዳድነት ያለው ዓለም ላይ አይደለም የምንመለከተው። በጣም በተሻለ ሁኔታ ቸርች ውስጥ ነው የምናየው። በጣም ከፍተኛ የመንፈሳዊ ሕይወት ቀውስ ውስጥ ያለንበት ዘመን ላይ ነንና እግዚአብሔር አምላክ እንግዲህ ማስተዋል ይስጠን። ወደ መጽሐፍ ቅዱስ እንድንመለስ እግዚአብሔር ይርዳን። መጽሐፍ ቅዱስን ብናነብ ለእውነት ብንታዘዝ እሺ ብንል እኮ ከዚህ ጥፋት እንድናለን። እነዚህን ክብረ ቢሶች እያቸው እናት አንዴ ነይ። እዚህ መቆም አይቻልም። ለመቆም አይደለም ለመጣው ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጌ ገንዘብ ከሌላት በቃ ዘርበይ ምንም የለም ምግብ ምን መስሎሽ ነው? እቺ ሰርተሻበም እንዴ እየለመነችኝ ነው። በቃ ለማኝ ከኔ ከስራ ቦታ አይቆምም እየተባለ መሆኑ ነው። ምግብ እኮ ነው የፈለኩት። ተመላሽ ነው። ልጆች እያለቀሱብኝ ነው። ሰርተሻት ላይ ባይረበኝ ነው ማንን ያልጠየቀሽ? ልጅ ምግብ ቤት አለች። መቆም አይቻልም። እዚህ ሰርተሻበም እንዴ? እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ? ሂጂ እዚህ መቆም አይቻልም። እኔ እኮ በነዝል እኮ መስራት እንዴ ረፊያን ገንዘብ ባይኖር እንደዚህ መደረግ አለበት ነው። እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። በገንዘቧ ሲሆን ደግሞ ይት በገንዘቧ ሲሆን ደግሞ ይት እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። እኔ እኮ አልለመንኩሽም። እሺ በገንዘብ አልመሰለም። ለዛ ገንዘብ ባይኖርስ እኔ መቀበልሽ እንደዚህ መደረግ አለበት። ልክ ነው። በጣም የሚያስገርመው ከዚህ ቪዲዮ የእናትየቱ ምግቡን መቀበል ነው። የእናትየቱ ምግቡን የተቀበለችበት ምክንያት እንደዛው አትርፍቶባትም ለልጆቿ ስትል ነው። ልጆቿን ስለራባባት ብቻ ያ ግፍ ተፈጽሞባት ምግቡን ተቀብለዋለች። በሚያሳዝን ሁኔታ ማለት ለልጆቿ ስትል እንጂ እንደነሱ ድርጊትማ ምግቡን ባልተቀበለች ነበር። እንደውም በቃ ሰድባቸው ባይልሽ ነበር። ምንም አማራጭ የላትም። ምግብ የፈለጉ ህፃን ይዛለች። አማራጭ የላትም፣ ተቀበለች። እናት እኮ ይሄ ነው በቃ ለየት የሚያደርጋት ነገር። የፈለገ ክብሯ የሚነካ ለልጆቿ ስትል ታደርገዋለች። ምንም ይሁን ምን እቺ ሴትዮ የሚያደርገችው ይሄን ነው። እነዚህ ግን ክብረ ቢሶች ናቸው። የሚጫወቱ ጭራሽ ህፃን ይዛ ነው ውሃ የደፋችበት። ጭራሽ ህፃኑን እንኳን አላከበረችም። እቺ ሴት ሆና እንኳን ማለት ነው ሴት ሆና ህፃኑ ላይ ነው ውሃውን የደፋችው። ምን አይነት ክብረ ቢስነት ነው? እሺ እንግዲህ ይህንን ቪዲዮ እንዳያችሁት ነው ምን ያህል እንደተጨካከንን ነው በዚህ ቪዲዮ የምንረዳው ማለት ነው። በመጀመሪያ ደረጃ ስትጠራት እንኳን ለምን እንደጠራቻትና ምን እንደፈለገች እንኳን አልጠየቀቻትም። ቀጥታ ነው በቃ የገፈታተረቻት፣ አፍላፊ እየተናገረች መናገር የማይገባትን ነገር እየተናገረች ስታመነጫጭቃት የነበረው ማለት ነው። በጣም ነው የሚያሳዝነው። ምን አለበት ተመላሹን ትርፍራፊውን እንኳን ፈልጋ ቢሆን በፌስታል ሰብሰብ አድርጋ ብትሰጣት። በስተመጨረሻም በገንዘብ እኮ ነው የፈለግኩት ስትል አምጥታ ስትሰጣት ተቀበለች። በቃ ምንም ማድረግ አትችልም። ምክንያቱም ልጆቿ ተርበዋል፣ ልጆቿ መብላት አለባቸው እና በጣም ከባድ የሆነ ጊዜ ላይ ያለ ነው። ይህ እኮ አላፊና ጠፊ ዓለም ነው። ሁልጊዜም እኮ የምንኖርበት ዓለም አይደለም። ምን አለ በቀረልን ዘመን ባለንበት ዘመን መልካም እያደረገን እንኳን ለህሊናችን ረፍት እንኳን ብንሰጠው። በጣም ነው የሚያሳዝነው። ተመለሱ። እኔ ማውቀው ነገር የለም። ያየሁትን ከአቅሜ በላይ ሲሆን ነው የመጣሁት። እኔ ማውቀው ታሪክ የለም። እግዚአብሔር በእውነት ይወዳቸዋል።
ይሄ ድምፅ የሚደርስ ሰው ሁሉ ይሄ መልእክት የሚደርስ ሰው ሁሉ በእውነት ለዓለም ሼር አድርጉ። እግዚአብሔር እጆቻችሁን ይባርክ። አይታችሁ የምታልፉ ሰዎች እግዚአብሔር ችግራችሁን እያየ ዝም ይላል። እግዚአብሔር ጥያቄያችሁን እያየ ዝም ይላል። ሼር የምታደርጉ ሰዎች እግዚአብሔር በችግር ቀናችሁ ላይ ይራራል። በለቅሶ ቀናችሁ ላይ ቤታችሁን ይጠብቃል። እውነቴ ነው ምላችሁ እኔ ግራ ገብቶኛል። ሐዋሳ መንግስት ወይ ስማ፣ መንግስት ወይ ስማ። ይሄን የመሰለ ልማት ሰርተሃል። ይሄን የመሰለ ኮሪደር ልማት ሰርተሃል። ይሄን የመሰለ ገንዘብ ወጥቷል። ሁላችንም ንስሐ ካልገባን ከባድ ነው። ሁላችንም ይቅርታ ተጠያየቁ። ከመንግስት አካላት ጀምራችሁ ይቅርታ ተጠያየቁ። ከባለስልጣናት ጀምራችሁ ይቅርታ ተጠያየቁ። ተስማሙ። እኔ ማውቀው ነገር የለም። እኔ ማውቀው ታሪክ የለም። ልጠፋ ነው ወንድሞቼ። እግዚአብሔር በትር ተዘጋጅቷል። የእግዚአብሔር ትዕግስት በኛ ላይ አልቋል፣ አልቋል። የሁላችሁ እግዚአብሔር በትር እኔ ጣለኝ ነው። ወይኔ መቆም አልቻልኩም። እግዚአብሔር እየጣለኝ ነው። ወይኔ ጌታ ትዕግስቱ አልቋል። እሺ እንግዲህ ይህንን ቪዲዮ እንዳያችሁት ነው። እኔ እንደዚህ አይነት ቪዲዮዎችን አልቀበልም። እንደዚህ አይነት ጩኸቶችን፣ እንደዚህ አይነት የማስፈራሪያ መልእክቶችን አልቀበልም። ምክንያቱም መጽሐፍ ቅዱስን ስለማነብ ማለት ነው። በመጀመሪያ ደረጃ የእግዚአብሔር ትዕግስት አልቋል፣ የእግዚአብሔር ምሕረት አልቋል፣ የእግዚአብሔር ቁጣውን ሊያመጣ ነው፣ በትሩን አዘጋጅቷል የሚል የማስፈራሪያ መልእክትን አልሰማም። ምክንያቱም እስካሁንም ድረስ እግዚአብሔር የቻለን እግዚአብሔር የታገሰን በምድራችን ላይ ርኩሰት ሳይኖር በምድራችን ላይ ቅድስና ነግሶ በምድራችን ላይ ቅዱሳን በዝተው እግዚአብሔርን የሚፈራ ሕዝብ በዝቶ አይደለም። እግዚአብሔር እስካሁን የታገሰን በልጁ በክርስቶስ ኢየሱስ አንድ ጊዜ የምህረትን ዘመን ስላስገባልን ነው። ይህ የምህረት ዘመን እስከ ክርስቶስ አካል እስከ ቤተክርስቲያን ንጥቀት ድረስ ይቀጥላል። እግዚአብሔር አምላክ ድንገት እንግዳ የሆነ እስከዛሬ አይቶት የማያውቅ ከዙፋኑ የሚያስነሳው ከባድ የሆነ ኃጢአት አሁን አላየም። እግዚአብሔር ወይም አይቶ አሁን የሚያደርገው አሁን የሚወስደው እርምጃ የለም። ከዚህ በፊት የነበሩ ርኩሰቶች አሁንም አሉ። ከዚህ በፊት የነበሩት ኃጢአቶች አሁንም አሉ። ነገር ግን እነኚህ ሁሉ ባሉበት ዘመን እግዚአብሔር አምላክ አሁንም ለኃጢአተኛው፣ አሁንም ለበደለኛው፣ አሁንም ለርኩሱ ሰው፣ አሁን እንደምናየው ለራስ ወዳዱ ጸብ፣ ጥላቻን፣ ነፍሰ ገዳይ ሆኖ የሚታየውን ሰው ሁሉ እግዚአብሔር አምላክ ለምህረት ይፈልገዋል። አሁንም ለመዳን ይፈልገዋል፣ ለይቅርታ ይፈልገዋል። ነገር ግን ወደ ክርስቶስ እንዲመጣለት ይፈልጋል። ልጁን አይኑን ገልጦ እንዲያይለት ይፈልጋል። ይሄ ነው ዘመኑ አሁን። እና እንደዚህ አይነት ማስፈራሪያዎች እኔ ከዚህ በፊትም ብዙ ጊዜ በቃ ምህላ እየወጣ በኦርቶዶክስ ቤተክርስቲያን፣ በሙስሊሙ፣ በፕሮቴስታንቱም በቃ የእግዚአብሔር ቁጣ ነው ተነሱ ብለው በየመንገዱ አነጥፈው ሲጮህ ያለው እግዚአብሔር አምላክ አሁን የታገሰን ያኔ ስለጨዋችሁም አይደለም። ይህ በምድር ላይ የሚከሰቱት እነኚህ ክስተቶችም እግዚአብሔር ተቆጥቶ አይደለም። በምድር ላይ የትኛው ነው አሁን ኃጢአት የሌለበት ርኩሰት የሌለበት ነውር የሌለበት የምድራችን ስፍራ የትኛው ነው? እግዚአብሔር ካጠፋም ሰማይና ምድር ነው የሚያጠፋው በቁጣው። በእግዚአብሔር ቁጣ ፊት የሚቆም የለምና እግዚአብሔር ሲቆጣ እንዲህ አይደለም። ይህ በምድር ላይ የሚከሰቱ የሚሆኑ ነገሮች ሊሆኑ ግድ ነው። ነገር ግን በዚህ ሁሉ ውስጥ ግን እኛ በወንጌል እውነት ለሰዎች ረፍትና ሰላምን የምንሰብክበት ጊዜ ነው እንጂ እንደዚህ የምናውክበት ምን ተፈጥሮ ይሆን ምን ሊሆን ይሆን ብሎ ሰው እንዲጨነቅ የምናደርግበት ዘመን ላይ አይደለንም። እና እንደዚህ አይነት መልእክት ሰምታችሁ የምትረበሹትና ወንድሞቼ ተረጋጉ። ምክንያቱም አሁንም ትላንትና እንደነበረው ዛሬም ለኛ ያለው ምሕረትና ቸርነት አላለቀም። ትዕግስቱ፣ ቸርነቱ፣ ይቅርታው በክርስቶስ የመስቀል ስራ ልክ ስለሆነ የሚያልቅ አይደለም። አለቀ ማለት ከሱ ትዕግስት ከሱ ይቅርታ የኛ ኃጢአት በዛ ማለት ነው። ይሄ ደግሞ ልክ አይደለም። መጽሐፍ ቅዱስ ሲናገር ጸጋው እንደ በደሉ መጠን አይደለም፣ እንደሰራው ነው ኃጢአት ልክ አይደለም የፈሰሰው ጸጋ ከበደላችን ይልቅ ነው የሚለው ሮሜ 5ን አንብቡ በደንብ። እና እንደዚያ መልእክቶች ከእውቀት የሚመነጩ አይደሉም። ከመጽሐፍ ቅዱስ መሰረት ላይ ተነስተው የሚለቀቁ ነገሮች ስላልሆኑ መጠንቀቅ አለብን። ከአምልኮ እንዳትወጡ፣ ከዚህ አዳራሽ ስትወጡ ከአምልኮ እንዳትወጡ። እሁድ ሲያልፍ ከአምልኮ አትውጡ። ኢንፋክት አዳራሹ ስንገናኝ ለአምልኮ እየተዘጋጀን እንደሆነ ቁጠሩ። አምልኮ ዛሬ ማታ ቤት ስንሄድ ነው። አምልኮ ነገ ጠዋት ስራ ስንገባ ነው። አምልኮ በሁለንተናችን ነው። ይሄ ለአምልኮ ዝግጅታችን ነው። በሁለንተናቸው እግዚአብሔርን በማምለክ ኢየሱስን ከፍ የሚያደርግ ያርጋችሁ። እውነት ነው። አምልኮ ህይወት ነው።
አምልኮ ፏ ብለን ሱፋችንን ለብሰን ሽቷችንን ተቀብተን አምሮብን ቸርች ስንመጣ የምናደርገው እንቅስቃሴ አይደለም። በዕለት ተዕለት ህይወታችን በኑሯችን የምናደርገው ሰውነታችንን ያውና ቅዱስ መስዋዕት አድርገን ለእግዚአብሔር በምናቀርብበት ልክ ነው እግዚአብሔርን የምናመልከው እንጂ በእኛ እንቅስቃሴ በእኛ የሃይማኖት ስርዓት አይደለምና እዚህ ላይ መንቃት አለብን ወንድምናቶቼ። ባል ቢመጣው ነታገቢ አላጋው እንዳትዋሽ። እውነት አሁን ባል መጥቶ በቃ ላገባሽ ነው ባልሽ አይመጣም እኔ ካንቺ ጋር አብሬ ልኖር ነው ብሎ ቢያወራሽ አታወሪ? ምን ያህል እርግጠኛ ነሽ በእግዚአብሔር ፊት? እንጃ ያው ግን እርግጠኛ ነኝ እንደማላገባ ላለማግባት ወስኛለሁ። እርግጠኛ ነሽ? ለዚህ ላሰብሽበት ሐሳብ አሳልፌ ልስጥሽ ወይስ ባል ይምጣ? ወዘት ነው ጻት እሺ አሳልፈሽ ስጪኝ። ለዚህ ሐሳብ ሪ ባል ቢመጣ ስጪኛልሽ። ይሄ በጣም ግራ የሚያጋባ ነገር ነው። ማለት ምንድነሽ አንቺ? እግዚአብሔር ነሽ? ፈጣሪ ነሽ? አምላክ ነሽ? ባል ይምጣ ወይስ ደግሞ ለቃልሽ አሳልፌ ልስጥሽ? አሳልፈሽ አትስጫትንም? ባልም አንቺ ይምጣ ስላልሽም አይመጣ። በቃ አቋሟ አላገባም ካለች አላገባም። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታሽ። እጸልይልሻለሁ ከዚህ በኋላ ለጌታ መኖር እንድትችይ ሰውነትሽን ያውና ቅዱስ መስዋዕት አድርገሽ ለእግዚአብሔር እንድታቀርብ እጸልይልሻለሁ። በርቺ እህቴ ብሎ በእግዚአብሔር ቃል እንድትበረታና በያዘችው አቋም ጸንታ ለጌታ መኖር እንድትችል ማድረግ ነው። በቃ እኛ እንደ መንፈሳዊ ሰዎች ማለት ነው እንጂ አፍላፊ መናገር ተገቢ አይደለም። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከነገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።